ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በዓለም አቀፍ ደረጃ የመድን ሽፋን ስርዓት በስፋትና በተደራጀ ሁኔታ በመተግበር ጀርመን ቀዳሚና ዋነኛ ሀገር ናት። በ19ኛው ክፍለ ዘመን እንደ አውሮፓውያኑ አቆጣጠር በ1880ዎቹ በቻንስለር ኦቶ ቮን ቢስማርክ መሪነት የተዘረጋው የጀርመን የማህበራዊ መድን ስርዓት የዘመናዊው ዓለም አቀፍ የመድንና የማህበራዊ ዋስትና መሰረት ተደርጎ ይወሰዳል። ጀርመን የመድን ስርዓትን የገነባችበትን ታሪካዊ የሆነ ልምዷን ስንጋራ ጀርመን በዓለም የመጀመሪያውን የመንግስት አጠቃላይ የመድን ሽፋን በሶስት ዋና ዋና ደረጃ ማስተዋወቅ ችላለች። ቀዳሚው የጤና መድን ወይም ሄልዝ ኢንሹራንስ የተሰኘው ነው። በ1883 ለፋብሪካ ሰራተኞች የሕክምና ወጪና ድንገተኛ ህመም ሽፋንን ግዴታ አደረገች። የስራ ላይ አደጋን በተመለከተ በ1884 በስራ ቦታ በሚደርስ ጉዳት ወይም አካል ጉዳተኝነት ለሚደርስ ኪሳራ ካሳ የሚከፍል ስርዓትም ዘረጋች። የእርጅናና የአካል ጉዳተኝነት መድን ኦልድ ኤጅ ኤንድ ዲሴቢሊቲ ኢንሹራንስ በማለት ደግሞ በ1889 ለጡረተኞችና ለስራ ወጣቶች የረጅም ጊዜ የፋይናንስ ዋስትና ሰጠች። የፋይናንስ አወቃቀር ስርዓቱን ስንመለከት ደግሞ የጀርመን ተሞክሮ ስኬታማ ሊሆን የቻለው የጋራ ክፍያ ወይም የመድን አረቦኑ በስራ አጣሪው ወይም ኤምፕሎየር በተሰኘውና በሰራተኛው ወይም ኤምፕሎይ መካከል ያለው በተመጣጠነ ሁኔታ እንዲከፈል ተደረገ። የመንግስት ቁጥጥርና ድጎማ ስርዓትን ደግሞ በምናይበት ጊዜ መንግስት በቀጥታ አስተዳዳሪ ከመሆን ይልቅ ህጋዊ ማዕቀፍ በማውጣትና አቅም ለሌላቸው ወገኖች ድጎማ በማድረግ ስርዓቱን አስተማማኝ እንዲሆን አድርጓል። ሁሉን አቀፍ ሽፋን ወይም ዩኒቨርሳል ከቨሬጁን ስናይ ግዴታ የማድረግ ስትራቴጂ ተነድፏል። ህጉ ሁሉንም ዜጎችና የረጅም ጊዜ ነዋሪዎችን የመድን ሽፋን እንዲኖራቸው ያስገድዳል። ይህም የመድን ፈንዱ በቂ ሀብት እንዲኖረውና አደጋዎች በሰፊው የህብረተሰብ ክፍል መካከል እንዲከፋፈሉ አድርጓል። የመንግስትና የህዝባዊ ተቋም ቅይጥን ስናይ ዝቅተኛና መካከለኛ ገቢ ያላቸው ዜጎች በህዝባዊ የጤና ወይም የመድን ፈንድ እንዲሸፈኑ ሲደረግ፣ ከፍተኛ ገቢ ያላቸው ደግሞ በግል የመድን ኩባንያዎች እንዲጠቀሙ የሚፈቅድ የጠነከረ ስርዓት ዘረጋች። የኢኮኖሚ ማህበራዊ መረጋጋት፣ አደጋን በጋራ የመጋራት እንዲሁም ደግሞ የህጋዊ ማዕቀፍ አስፈላጊነትን በስርዓቱ እንድናስተውል የሚያደርገን ነው። ከዚህ ጋር ተያይዞ ጥንካሬ ያለው የመድን ሽፋን አገራዊ የኢኮኖሚ ውድቀቶችንና ድህነቶችን እንዲከላከል ማረጋገጧ አንዱና ዋነኛው ሆኖ ይታያል። ሌላው ጤናማውና ወጣቱ ክፍል ለአረጋውያንና ለህመምተኞች አስተዋጽኦ የሚያደርግበት ፍትሃዊ ማህበራዊ አንድነት መፍጠሯ ነው። ቀሪው ደግሞ የመድን ሽፋን ያለ አስገዳጅ ህግና መመሪያዎች በስፋት ሊተገበር እንደማይችል ማሳየቷ ነው። የጀርመን ቀዳሚነት የመድን ሽፋንን ከመደበኛ የንግድ ስራ አውጥቶ የሀገር መረጋጋትና የልማት መሰረታዊ መሳሪያ አድርጎ በመቅረጽ ላይ ይገኛል። ይህ ተሞክሮ ዛሬ በዓለም ዙሪያ ያሉ በርካታ ሀገራት እንደ ጃፓንና ፈረንሳይ፣ ሌሎችም ሀገራት የሚከተሉት አርአያነት ያለው ስርዓት ሆኗል። ሰላም ጤና ይስጥልን። በዛሬው የወንጀልና ችሎት ዝግጅታችን የሶስተኛ ወገን የመድን ህግ ተፈጻሚነትን የምንዳስስ ይሆናል። ምህረት ሙልጌታ ነኝ።
በሀገራችን ያለው የመድን ህግ አተገባበር የተለያዩ ተግዳሮቶች ያሉበት ነው። ቀዳሚውን ስንመለከት ዝቅተኛ የሆነ አረዳድና ባለውም ዕውቀት ላይ ያልተቃና አመለካከት መኖር ተጠቃሽ ነው። ግለሰቦችም ሆኑ የድርጅት ባለቤቶች ያላነሰ ንብረት ኖሯቸው እያስተዳደሩ ስለ መድን አስበው አያውቁም። ስለሌለኝ አስቤው አላቅም። ነገር ግን ለወደፊት ፍላጎት ካለ እውቀት ለማግኘት የሚመለከተው አካል ጋር ቢሮ ሂጄ ግንዛቤ መውሰድ እንዳለብኝ እረዳለሁ። በዚህ ደረጃ ያው በተወሰነ ቦታ ላይ ያው ግንዛቤ ሊኖር ይችላል። ነገር ግን ካለው የህብረተሰብ ስፋት አንጻር በደንብ ህብረተሰቡ ጋር ይሄ ነገር ሰርጾ እንዲሰራ ለማድረግ ግንዛቤ ተፈጥሯል የሚል እንደራሴ የለኝም። ይህን የሚመለከተው አካል ግን ሁሉም ሰው ቢኖረው በወቅቱ የሆነ አደጋ ሲያደርስ ግለሰብ ከሆነ አቅሙ ላይኖረው ይችላል። አደጋ ባይደርስ ይመረጣል። ከደረሰ ግን ያንን ከበር ለማድረግ የመድን ኢንሹራንስ እንዲሸፍንለት እንደምንም ብሎ ተቋቁሞ ወጪውን ቢገባ የተሻለ ነው ብዬ አስባለሁ። የሚመለከተው አካል ደግሞ ሁሉም ሰው እንዲገባ ክትትል አድርጎ አስገዳጅ ቢያደርገው የተሻለ ነው ብዬ አስባለሁ። አንዱ ጠይቆ ተረድቶ ስለ ንብረቱ ይጠነቀቃል። ሌላው በቸልተኝነት በዘፈቀደ ያሽከረክራል። ይሁንና አደጋ ቢደርስ ተጎጂው ስለ መብቱ መጠየቅና ማወቅ መጠቀም አለበት። ለምሳሌ አንድ መኪና ቢገጭም ኢንሹራንስ የገባለትን አካል ለገጭም ሆነ ለተገጭ ያሰራል፣ ይከፍላል። ጥቅም ላይ የማይውል ከሆነ በምትኩ ሌላ መኪና ገዝቶ የመስጠት ደረጃ ድረስ ይገባል። ሶስተኛ ወገን ኢንሹራንስ ማለት አንድ ሹፌር አደጋ ሲያደርስ አደጋ ለደረሰበት አካል የሚከፈል ነው። መድን ኢንሹራንስ ገብቶ አደጋ ለደረሰው እንዲከፈል ነው። ግን ሁሉም ሰው አለው የለውም፣ ሁሉም ሹፌሮች ላይኖራቸው ይችላል። በእርግጥ በሰውኛ ላይ ስትሄጂ፣ ፐርሰናል ላይ ስትሄጂ ብዙም ግንዛቤ የለውም። አንድ ሰው ኢንሹራንስ ገባ ማለት ጥቅም አለው፣ ጉዳት የለውም። የሰው ደም ፈሶ መሀል ላይ ከሚቀር መንግስት ለሚያደርገው ድጋፍ ለቤተሰብ ቀሪ ሀብት በቤተሰብ ውስጥ ያሉ ልጆችንም ሆነ ሌሎች ቤተሰቦችን የማሳደጊያ የማስተማሪያ ግንዛቤ ይጣል ግምት አለ። ስለዚህ አሁን ይህን ለማህበረሰቡ አንዳንድ ነገሮች አሉ በሚዲያ የሚተላለፉ፣ ግን እሱ በቂ አይደሉም። በየስብሰባ በሚካሄድበት ወቅት የመንግስት ሰራተኞች ሲሰበሰብ ግንዛቤ በዛው ቢሰጥና ሰው እያወቀው ቢጠቀምበትና እንትን እውቀቱን አግኝቶ ኢንሹራንስ ቢገባ የሚል ግምት አለኝ። የሶስተኛ ወገን መድን ኢንሹራንስ ማለት አስቀድሞ በተቀመጠ ገንዘብ ጉዳት ወይም አደጋ ለገጠማቸው አካላት የሚከፈል ካሳ ወይም ለጉዳት ተከፋፍሎ መፍትሄ የመስጠት መሰረታዊ አሰራር ነው። ስሜ ተሰማ ግደይ ይባላል። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ ከፍተኛ አቃቤ ህግ ነኝ። ጉዳትን የመከፋፈል መርህ ላይ መሰረት አድርጎ የተመሰረተ አሰራር ነው ተብሎ ሊተረጎም ይችላል። ከዚህ ጋር የተሽከርካሪ አደጋ የሶስተኛ ወገን የመድን ሽፋንስ ምንድን ነው የሚለውን ስናይ ያው ተመሳሳይ ሆኖ ከማንኛውም መድን ጋር ተመሳሳይ ሆኖ ነገር ግን በተሽከርካሪ አደጋ ለደረሰባቸው ሰዎች ሊሰጥ የሚችል የካሳ ወይም የንብረት ኪሳራ ግምት ወይም ደግሞ የአስቸኳይ የሕክምና እርዳታ የሚደረግበት ስርዓት የተዘረጋበት የህግ ስርዓት ወይም አሰራር ነው ብሎ መግለጽ ይቻላል። ሰዎች በተሽከርካሪ ከሀገር ሀገር ሲጓዙ የመድን ሽፋናቸው ተቀባይነት እንዲኖረው የሚያደርጉ ዓለም አቀፍ ስርዓቶችም አሉ። በሀገራችንስ የሶስተኛ ወገን መድን ህግ በትራፊክ አደጋ የተጎዳ ሰው የሕክምና አገልግሎት በየትኛው ተቋም ነው ማግኘት የሚገባው? በመንግስታዊ ወይስ በግል? ይህንን ግንኙነት የሚመራ ወይም ደግሞ የሶስተኛ ወገን የተሽከርካሪ አደጋ የሶስተኛ ወገን አደጋን በተመለከተ የሚመራው ህግ አዋጅ ቁጥር 799/2005 በመባል ይታወቃል። የተሽከርካሪ አደጋ የሶስተኛ ወገን ኢንሹራንስ ወይም መድን ተብሎ የሚጠራ ነው። ስለዚህ በዚህ አዋጅ አንቀጽ 27 መሰረት ማንኛውም የሕክምና ተቋም በሚል ነው የሚገልጸውና ወይም ደግሞ ግዴታ የሚጥለው። ስለዚህ አደጋ የደረሰበት ሰው መድን በተገባለት ተሽከርካሪ ሆነም አልሆነም ተሽከርካሪው ወይም ደግሞ አደጋ ያደረሰው ተሽከርካሪ ታወቀም አልታወቀም የደረሰውን ጉዳት እስከ 15,000 ሊደርስ የሚችል የሕክምና አገልግሎት አስቸኳይ የሕክምና አገልግሎት የመስጠት ግዴታ እንዳለባቸው በቅድም በጠቀስኩት አዋጅ እና በቅርቡ በወጣው በሚኒስትሮች ምክር ቤት በወጣው ደንብ ቁጥር 554 መሰረት ተደንግጎ እናገኘዋለን። ስለዚህ እነዚህ አደጋ የደረሰባቸው ሰዎች ሊታከሙ የሚችሉት ወይም ደግሞ የማከም ግዴታ የጣለባቸው የሕክምና ተቋማት የመንግስት ተቋማት ብቻ ሳይሆኑ የግል ተቋማትን ጭምር መሆናቸውን ከዚህ ድንጋጌ ማየት እንችላለን።
በማህበረሰባችን ስለ ሶስተኛ ወገን ኢንሹራንስም ሆነ ስለ ኢንሹራንስ ያለው ግንዛቤ በጣም ውስን ነው። ቢሆንም የሶስተኛ ወገን መድን ከሌሎቹ የሚለይበትን እንመለከታለን። የሶስተኛ ወገን ኢንሹራንስ ከሌሎቹ ኢንሹራንስ በምን ይለያል ወይም ደግሞ ከሌሎቹ የመድን ሽፋኖች በምን ይለያል የሚለውን ስናይ መድን በባህሪው የሚገባው ወይም ደግሞ የሚፈጸመው በተዋዋዩ ወገኖች መካከል ነው የሆነው። እኔ ለሰውነቴ የመድን ዋስትና ብገባ በእኔ ላይ ስለሚደርሰው ጉዳት የመድን ድርጅቱ ለእኔ የሚከፍለኝ ነገር ይኖራል ማለት ነው። ስለዚህ ሌሎቹ የኢንሹራንስ ወይም ደግሞ የመድን ውሎች በተዋዋይ ወገኖች መካከል የሚደረጉ መረዳዳቶች ናቸው ማለት ይቻላል። አረቦን የሚከፍለውም የሚዋዋለው አካል ነው፣ መዋጮ ነው። መጀመሪያ መድን ሲገባ ወይም ደግሞ መድን ውሉ ሲታደስ የሚከፈል በየዓመቱ ሊከፈል የሚችል ልክ እንደ ማንኛውም እንደ ፖሊሲው አይነት እንደ መድን ፖሊሲው አይነት እንደ መድን ውሉ አይነት የሚከፈል ክፍያ ነው አረቦን የሚባለው እና መደበኛው የመድን አይነት በተዋዋይ ወገኖች መካከል ግዴታዎቹም መብቶቹም የሚፈጠሩት በተዋዋይ ወገኖች መካከል መሆናቸው በአንድ በኩል እናያለን። የተሽከርካሪ አደጋ የሶስተኛ ወገን መድን በተመለከተ ግን ስሙም እንደሚያመለክተው የሶስተኛ ወገን ላይ ለሚደርስ ጉዳት የሚከፈል የካሳ ክፍያ ወይም የአስቸኳይ የሕክምና አገልግሎት በመሆኑ በዚህ ከሌሎቹ ወይም ደግሞ ከሌላው ከመደበኛው የመድን ውል የሶስተኛ ወገን የተሽከርካሪ አደጋ መድን የሚለይ ይሆናል ማለት ነው። ስለዚህ በውሉ ላይ ያልነበረ ሰው ነገር ግን በተሽከርካሪ አደጋ ሲደርስበት የሚኖር የኢንሹራንስ ወይም የመድን ውል ስለሆነ በዚህ ሊለይ ይችላል ብለን ማስቀመጥ እንችላለን ማለት ነው። ከሌሎቹ በተለየ መልኩ እንዲታይ ትኩረት የተሰጠው የተሽከርካሪ አደጋ ጉዳቱ ጊዜ የሚሰጥ ባለመሆኑ ጥብቅ እንዲሆን ስለመደረጉም ነው። ከዚህ ጋር ተያይዞ ለምንድን ነው የተሽከርካሪ አደጋ የሶስተኛ ወገን መድን ጥብቅ የተደረገው ለምንድን ነው የሚል ጥያቄም ተነስቷል እና ይህ ሕግ ከመውጣቱ በፊት ማንኛውም አደጋ ቢደርስ በአደጋ አድራሹ ተሽከርካሪ ባለቤት ወይም በሹፌሩ መልካም ፈቃደኝነት ላይ የተመሰረተ እርዳታ ወይም ድጋፍ ነበር የሚደረግለት ያ ጉዳት የደረሰበት ሰው ማለት ነው። ይህ ሲሆን ይሄ መልካም ፈቃደኛ ካልሆነ ላለመያዝ የሚያመልጡ አሽከርካሪዎች ይኖራሉ። አቅም የሌላቸው አሽከርካሪዎች ይኖራሉ። አቅም የሌላቸው ባለቤቶች ይኖራሉ። ፍላጎት የሌላቸው ባለቤቶች ይኖራሉ። በዚህ ምክንያት ጉዳት የደረሰባቸው ሰዎች እንግዲህ የሚደርሰው ጉዳት በአካል ላይ፣ በሕይወት ላይ፣ በንብረት ላይ ጉዳት ሊደርስ ይችላል። ስለዚህ እነዚህ በአካል በሕይወት ወይም በንብረታቸው ላይ ጉዳት የደረሰባቸው ሰዎች ያለምንም ድጋፍ ይቀሩ ነበር ማለት ነው። መጨረሻ ላይ ሄደው የማን ሸክም የሚሆኑት እነዚህ ዜጎች የሀገርና የሕዝብ ሸክም ነው የሚሆኑት ማለት ነው። ጥገኛ የሆኑ ነው የሚቀሩት። ወዲያው ታክሞ ሊድን ይችል የነበረ ተጎጂ በወቅቱ ሕክምና ባለማግኘቱ ለአካል ጉዳተኝነት ተዳርጎ ለልመና ወይም ደግሞ ሰርቶ ራሱን ማስተዳደር የማይችልበት ደረጃ ላይ የሚደርስበት ሁኔታ ስለሚፈጠር ሄዶ የሀገርና የሕዝብ ሸክም ስለሚሆን ይህንን ለማስቀረት ሲባል ማንኛውም ተሽከርካሪ የሶስተኛ ወገን የመድን ሽፋን እንዲኖረው የሚያስችል የሕግ ስርዓት ነው የተዘረጋውና ከሚደርሰው ጉዳትና ከሚያስገኘው ጥቅም አኳያ ነው እንግዲህ ጥብቅ እንዲሆን የተደረገበትና የተፈለገበት ምክንያት ይህ ነው ማለት ነው። በመድን ሕግ የክፍያ አፈጻጸም ስርዓት ቢኖረውም የሚፈጽመው አካል ማን መሆኑን የማይገነዘቡ የህብረተሰብ ክፍሎችም አሉ። ሁለት ያከፋፈል ሂደቶችን ማየት እንችላለን። አንደኛው አረቦንን በተመለከተ ነው። ሁለተኛ ደግሞ ጉዳት ከደረሰ በኋላ ለተጎጂዎች ሊከፈል የሚገባውን የካሳም ሆነ የሕክምና ወይም የጉዳት ካሳ የሕክምና ወይ የንብረት ኪሳራን በተመለከተ ሊሆን ይችላል ማለት ነው። የመጀመሪያውን የአረቦን ክፍያን ስንመለከት እንግዲህ አንድ ተሽከርካሪ አዲስ ሊሆን ይችላል ወይም ደግሞ አዲስ የተላለፈለት ሰው ሊሆን ስለሚችል ለመጀመሪያ ጊዜ ወይም ደግሞ አዲስም ባይሆን ወይም ሶስተኛ ወገን የመድን ዋስትና የነበረው ሆኖ ግን ጊዜው ያለፈበት ሊሆን ይችላል እና ስለዚህ ጊዜው ያለፈበት ወይም ደግሞ የመድን ሽፋን የሶስተኛ ወገን የተሽከርካሪ አደጋ የመድን ሽፋን ያልነበረው ተሽከርካሪ ባለቤቱ በመረጠው የመድን ኩባንያ ዘንድ ሄዶ የሚገባውን አረቦን ከፍሎ የሚያገኘው ምንድነው ሰርተፊኬትም እንበለው ብቻ ማረጋገጫ የሚቀበልበት ሂደት ነው ያለው ማለት ነው።
ይሄ ነው አንደኛው። ሁለተኛው ለደረሰ ጉዳት የሚከፈሉ ክፍያዎችን በተመለከተ ነው። አሁን የደረሱ ጉዳት ክፍያዎችን በተመለከተ በደንቡ ቅድም ለመጥቀስ የሞከርኩት በ2016 የወጣው 554 2016 አንቀጽ 4 ላይ ለአካል ጉዳት እስከ ብር 250,000 ድረስ፣ ለሞት አደጋ ከብር 30,000 እስከ ብር 250,000 ድረስ፣ በንብረት ላይ ለደረሰ ኪሳራ ደግሞ እስከ ብር 200,000 ድረስ እንዲሁም ለሚደረግ አስቸኳይ የሕክምና እርዳታ ደግሞ እስከ ብር 15,000 ድረስ ይህንን አገልግሎት የማግኘት መብት ያላቸው መሆኑን ተጎጂዎች ያስቀምጣል። ቅድም እንደገለጽኩት ጉዳት በአካል ላይ ሊሆን ይችላል፣ በሕይወት ላይ ሊሆን ይችላል። ሕይወቱን ላጣ ሰው ቤተሰቦቹ እስከ ከ30,000 እስከ 250,000 ድረስ የሕይወት ካሳ የማግኘት መብት ይኖራቸዋል ማለት ነው። ክፍያዎቹ ማን ነው የሚፈጽማቸው የሚለውን ስናይ ከዚህ ጋር አያይዘን ጉዳት አድራሹ ተሽከርካሪ መድን የተገባለት ሆኖ ተሽከርካሪው የታወቀ ከሆነ ለዛ ተሽከርካሪ የመድን ዋስትና የሰጠ የመድን ኩባንያ ክፍያውን የሚፈጽም ይሆናል በቀጥታ ማለት ነው። ነገር ግን ያ ጉዳት አድራሽ ተሽከርካሪ የማይታወቅ ከሆነ አሊያም መድን ያልተገባለት ከሆነ ደግሞ ይህን ክፍያ እነዚህን ቅድም የጠቀስኳቸውን ክፍያዎች ሊፈጽም የሚችለው የመድን ፈንድ አስተዳደር ኤጀንሲ የሚባል ኤጀንሲ ነው የሚሆነው ማለት ነው። ኤጀንሲው በደንብ ቁጥር 300 2006 ላይ የመድን ፈንድ አስተዳደር ኤጀንሲው ተቋቁሟል። በሚኒስትሮች ምክር ቤት ደንብ ቁጥር 300 2006 ፈንዱ ለብቻው ራሱ ፈንዱ በአዋጅ ቁጥር 799 የተቋቋመ መሆኑን ያስቀምጣል። ይህ የመድን ፈንድ አስተዳደር ኤጀንሲ እንደዚህ አይነት አደጋዎች በሚኖሩበት ጊዜ የጉዳት አድራሹ ተሽከርካሪ በማይታወቅበት ጊዜ ወይም ደግሞ ጉዳት አድራሹ ተሽከርካሪ የመድን ሽፋን በሆነ አጋጣሚ ባይኖረው ክፍያውን የሚፈጽመው የመድን ፈንድ አስተዳደር ኤጀንሲ ይሆናል። ወደዚህ ለመሄድ ወደ መድን ኩባንያዎቹ ወይም ወደ ፈንድ አስተዳደር ኤጀንሲው ሄዶ አስፈላጊውን ክፍያ ለመቀበል ጉዳት የደረሰባቸው ሰዎች ከነሱ የሚፈለግ ነገር ይኖራል። አንደኛው የሕክምና ማስረጃ ሊሆን ይችላል። ሌላውን ደግሞ ከፖሊስ የሚሰጥ ማረጋገጫ ይሆናል ማለት ነው። ስለዚህ እነዚህን በመያዝ አስፈላጊ ማስረጃዎችን አሟልተው እነዚህ ድርጅቶች ጋር ሄደው የመቀበል የመከፈል መብት አላቸው ማለት ነው። እኔ ጋር ትመጣም እኔ አልከፍልህም አይመለከተኝም የሚባል ነገር አይኖርም ማለት ነው። አሁን በሀገራችን የሚወጡ ሕጎች ተፈጻሚነታቸው እንዲረጋገጥ ብርቱ ርብርብ በባለድርሻዎች እየተደረገ ይገኛል። ታዲያ አንድ ባለ ንብረትም ሆነ ባለ ሀብት ለሚያንቀሳቅሰው ንብረት ኢንሹራንስ መግባቱ የግድ ነው የሚሆነው። ካልሆነስ መቀጫው ምንድን ነው? ሲጀመር የመድን የሶስተኛ ወገን ተሽከርካሪ አደጋ የመድን ሽፋን ያልተገባለት ተሽከርካሪ ጥቅም ላይ ማዋል የተከለከለ መሆኑን አዋጅ ቁጥር 799 2005 አንቀጽ 3 ላይ በግልጽ የተቀመጠ መሆኑን እናያለን። በአንቀጽ 13 ላይ ይህ ተሽከርካሪ ውጭ ላይ ተገኝቶ መንገድ ላይ ሲነዳ የተገኘ ከሆነና የሶስተኛ ወገን የተሽከርካሪ አደጋ መድን ሰርተፊኬቱን ካልያዘ እንደሌለው እንደሚቆጠር እና በዚሁ አዋጅ በአንቀጽ 30 ላይ ደግሞ ይህንን ተላልፎ የተገኘ አሽከርካሪ የተሽከርካሪ ባለቤት ወይም ተሽከርካሪውን የማዘዝ የማሰማራት ስልጣን ያለው አካል ከብር 3,000 እስከ 5,000 በሚደርስ የገንዘብ መቀጮ ወይም ከ1 ዓመት እስከ 2 ዓመት በሚደርስ የእስራት ቅጣት ሊቀጣ እንደሚችል ያስቀምጣል። ከዚህ ጋር ተያይዞ የተሽከርካሪ ወይም አሽከርካሪ ጋር ተያይዞ ብቻ አይደለም የቅጣቱ የሚቀጡት። የጤና ተቋማትም ቅድም የተሽከርካሪ አደጋ ደርሶበት አስቸኳይ የሕክምና አገልግሎት ስጡኝ ብሎ ተቋማቸው የሄደ ሰው አናክምም ብለው ቢመለሱ ይህ ቅጣት እነሱም ላይ ተግባራዊ እንደሚደረግ ተቀምጧል በግልጽ ማለት ነው። በተሽከርካሪ አደጋ ወይም ደግሞ በሶስተኛ ወገን የኢንሹራንስ በተመለከተ ተጎጂዎች ያላቸው መብት ምንድን ነው የሚለው አንደኛው ለደረሰባቸው ጉዳት ተመጣጣኝ የሆነ ካሳ የመቀበል ቅድም የገለጽኳቸው ለአካል ጉዳት እስከ ብር 250,000 ለሞት ጉዳት ደግሞ ከ30,000 እስከ 250,000 ሊደርስ የሚችል ለንብረት ኪሳራ እስከ 200,000 ሊደርስ የሚችል ለአስቸኳይ የሕክምና አገልግሎት እስከ
ብር 15,000 እስከሚደርስ ድረስ እነዚህን አገልግሎት የማግኘት መብት ያላቸው መሆኑን አውቀው ነገር ግን በእነዚህ መብቶቻቸው ለመገልገል ግን አስፈላጊ የሚባሉትን መስፈርቶች ማሟላት ያለባቸው መሆኑ የሚያስፈልጉ ሰነዶችን በአግባቡ ይዘው የሕክምና ማስረጃ ሊሆን ይችላል፣ የፖሊስ ማረጋገጫ ሊሆን ይችላል፣ ማንነታቸውን የሚገልጽ መታወቂያ ሊሆን ይችላል። እንደገና ደግሞ ሌሎች ማስረጃዎች ጉዳት የደረሰባቸው መሆኑን የሚያስረዱ ማስረጃዎች እነዚህንም አያይዘው መቅረብ ያለባቸው ይሆናል። በሀገር ደረጃ ንብረት ያለው አካል ንብረቱን ከማንቀሳቀሱ አስቀድሞ ስለ ኢንሹራንስ ማሰብ ሲገባው አስገዳጅ የሆነ ሕግ አለማወቅና አውቆም ቸል በማለት የነገ ዋስትናን ማጣት ይኖራል። በሌላ መልኩ የካሳ ክፍያው መጠን ከደረሰው የጉዳት መጠን ጋር አለመመጣጠን ሌላው ክፍተት ሆኖ ይስተዋላል። የክፍያ ስርዓት መጓተትና ቶሎ እልባት አለመስጠትም ተጎጂዎች ተስፋ እንዲቆርጡ ከሚያደርጉ ጉዳዮች መካከል ናቸው። ሆኖም ግን በትዕግስት ተጠብቆም ቢሆን የመድን ኢንሹራንስ ጉዳይ የሚታለፍ ባይሆን ስንል የሶስተኛ ወገን የመድን ሕግ ተፈጻሚነትን የዳሰስንበትን ፕሮግራም በዚሁ አበቃን። ምህረት ሙሉጌታ ነኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል።